ቆዳችን ላይ የሚታይ ነጣ ያለ ወደ ወተትነት ወይም ቾክ ዋይት የምንለው ነጣ ያለ ቀለም የመቀየር ነገር ነው። አንድ የሰውነታችን ቦታ ላይ ሊጀምር ይችላል፣ የተለያዩ ቦታዎች ላይ ባንዴ ሊጀምር ይችላል። ግን አብዛኛው ጊዜ ለምጽ ቆዳችን ላይ ሲወጣ በተለይ ጠቆር ያሉ ሰዎች ላይ በግልጽ የመታየት ነገር ይኖራል። ከዛ በተጨማሪ አንዳንዴ ጸጉር ላይም ሊወጣ ይችላል። ጸጉር ላይ ሲወጣ ያው ጸጉር እንደ ሽበት ነገር ሆኖ አንድ ቦታ ጸጉራችን ላይ ሊወጣ ይችላል፣ የተለያዩ ቦታ ላይም ሊወጣ ይችላል ማለት ነው። ምክንያቱም ሙሉ ለሙሉ አሁን እስካሁን በሳይንስ የታወቀ ነገር የለም፣ ግን እነዚህ ነገሮች ሊሆኑ ይችላሉ ተብሎ የተቀመጡ ነገሮች አሉ። እነዛን ስናያቸው አንደኛው ቀለም የሚያመርቱ ሜላኖሳይት የምንላቸው ሴሎች አሉ። እነዚህ ሜላኖሳይት የምንላቸው ሴሎች የሰውነታችን የበሽታ መከላከል ሴሎች ምን ያደርጓቸው እንደ ባዕድ ነገር ቆጥሯቸው እነዛ ሜላኖሳይቶች ይገሏቸዋል ወይም ይጎዳቸዋል። እነዚህ ያኔ ይሄ ሜላኖሳይት የምንላቸው ሴሎች ሜላኒን የምንለውን ቀለም ማምረት አይችሉም ማለት ነው። ስለዚህ ሜላኒን የምንለው ቀለም ደግሞ ካልተመረተ ቆዳችን ላይ ያለው የቆዳችን ቀለም እንደምናየው አይሆንም። ስለዚህ ቆዳችን ላይ ያለው ቀለም ካልተመረተ ደግሞ ለምጽ ያልነው በሽታ ይመጣል ማለት ነው። ስለዚህ ሌላኛው ሜላኖሳይቶችን ሊጎዱ የሚችሉ ነገሮች የተለያዩ ኬሚካሎች ሰውነታችን የሚያመርቷቸው አሉ። እነዛ ባልታወቀ ምክንያቶች እዛ ቆዳችን ላይ የመከማቸት ነገርና እነዚህን ሴሎች የመጉዳት ባህሪ ሊያመጡ ይችላሉ። እነዚህ ነገሮች ሲኖሩ በባህሪ በዘር የመተላለፍ ወይም በጄኔቲክስ የምንለው ነገር ሊኖር ይገባል። እሱ ብቻ ሳይሆን ግን ከባባዊ ሪስክ ፋክተር ወይም እነዚህ ተጋላጭነት የሚጨምሩ ነገሮች ስላሉ እነዛ ነገሮች ተደማምረው አንድ ላይ ለምጽን እንዲመጣ ያደርጋሉ ማለት ነው። አንደኛው ስትረስ ነው ወይም ጭንቀት የምንለው ነገር ነው። ከዛ በተጨማሪ እንግዲህ ያው አንዳንዴ ያው የተለያዩ ኬሚካሎች እንደዚህ ነገር ሊያጋልጡ ይችላሉ። ከሞላ ጎደል ግን ይሄ ከባቢያዊ ተጋላጭነት የምንላቸው ነገሮችን ስናይ ተጓዳኝ ህመሞችን መውሰድ እንችላለን። ለምሳሌ ስኳር፣ የእንቅርት በሽታ እነዚያን ነገሮች ለለምጽ ተጋላጭነት ሊዳርጉ ይችላሉ። ለምጽ አንድ ቦታ ላይ ሊጀምር ይችላል። ሰፋ ብሎ ደግሞ የተለያየ ሰውነታችን ክፍል ላይ በአንዴ ሊጀምር ይችላል። አንድ ቦታ ላይ ነጣ ያለ ቅድም እንዳልነው ምንም ባጭ ነገር አይኖረውም፣ ሽፍታ ነገር አይኖረውም። ቆዳው ብቻ የቀለም ማጣት ነው የሚኖረው። ስለዚህ ቆዳው ኖርማል ነው የሚሆነው፣ ግን ከለሩ ከሌላው የቆዳችን ክፍል ጋር ስናየው በጣም የመንጣት ወደ ቾክ ዋይት የምንለው ወይም ወደ ቾክ ነጭ መሆን ወይም ወደ ወተትነት ቆዳችን ነጭ የመሆን ነገር ይታያል ማለት ነው። ይሄ ሲጀምር አንድ ቦታ ብቻ ጀምሮ ሊሆን ይችላል። የሰውነታችን በጣም ብዙ ቦታ ደግሞ በአንዴ ሊጀምር ይችላል። ይሄንን እንግዲህ ማን ላይ እንዴት ነው አንድ ቦታ የሚጀምረው የተለያየ ቦታ ለምን እንደሚጀምረው የሚለውን ነገር ምክንያቱ አይታወቅም። ግን ከጀመረ በኋላ ግን የመስፋፋት ባህሪ ሊያመጣ ይችላል። ባለበት ሊቆም ይችላል። ረጅም ጊዜ ወስዶ ቀስ በቀስ የመጨመር ነገር ሊኖረው ይችላል። ስለዚህ ይሄንን የተለያየ ነገር ሊሆን ይችላል ማለት ነው። ለምጽን መከላከል አይሆንም። ምክንያቱም እንዳልነው ነው ያለበት ሰው ላይም በዘርም ያለበት ሰው ላይ ላይወጣ ይችላል። በዘርም ከዚህ ፊት ያልነበረበት ሰዓት ላይ ላይወጣ ይችላል። ስለዚህ ለምጽ ማን ላይ ይወጣል ማን ላይ አይወጣም ብሎ መገመት ሊከብድ ይችላል። ግን በዘር ያለበት ሰው ሊወጣብኝ ይችላል ብሎ ሊያስብ ይችላል። ግን እንዳይወጣበት ለማድረግ ምንም መከላከያ መፍትሄ የለውም፣ መከላከያ መንገድም የለውም። ሲወጣ ለምጽን ማድረግ የሚቻለው ሲወጣ ብቻ ማከም ነው የሚቻለው። ከዛ በተጨማሪ ደግሞ ለምጽ እንግዲህ የወጣበት ሰው ላይም አንድ ቦታ ከወጣ በኋላ ሌላ ቦታ እንዳይወጣ ማድረግ አይቻልም። ስለዚህ ይሄ የሚያሳየው መከላከል እንደማይቻል ነው። የወጣበትን ሰው ቦታው ላይ ከወጣበት ቦታ ላይ ማከም ነው እንጂ የምንችለው እንዳይወጣ አድርገን መከላከል የምንችለው ነገር አይደለም ማለት ነው። የለምጽ ሕክምና ስናይ እንግዲህ ያው እንደ ለምጽ ስፋቱ እንደ ሰውነታችን የወጣበት ቦታ እነዚህ ነገሮች ማየት ይኖርብናል። ከዛ በፊት ግን ለምጽ እንግዲህ ሲወጣ ቅድም ያነሳናቸው ነገሮች አሉ። የተለያዩ ቦታዎች ላይ ሊወጣ ይችላል። ለምጽ እንግዲህ ሲወጣ ዋናው ነገር ፊት ላይ ሊወጣ ይችላል፣ እጅ ላይ ሊወጣ ይችላል፣ ሌሎች ሰውነቶቻችን ክፍል ላይ ሊወጣ ይችላል፣ ጸጉር ላይ ሊወጣ ይችላል። ስለዚህ እነዚህ ነገሮች ያማከለ መሆን ያለበት። ይህንን ታሳቢ በማድረግ እንግዲህ የምንሰጣቸው መድኃኒቶች
የሚቀቡ መድኃኒቶች ሊሆኑ ይችላሉ። የጨረር ሕክምና ወይም ፎቶቴራፒ የምንለው መስጠት ሊያስፈልግ ይችላል። ከዛ በተጨማሪ እንግዲህ እኛ ሀገር ላይ ባይኖሩም የሚዋጡ መድኃኒቶችን ሊያስፈልጉ ይችላሉ ማለት ነው። ለምጽ እንግዲህ በባህሪው ቅድም እንዳልነው ነው፣ ተላላፊ አይደለም። ጾታ አይመርጥም፣ ዘር አይመርጥም። እነዚህ ነገሮች አስበን ማንኛውም ሰው ላይ ሊወጣ ይችላል ይሄ ነገር ማለት ነው። እንግዲህ አንዳንድ ሰው በተለምዶ እርግማንም ብሎ ሊወስድ ይችላል፣ ከሰው ተላለፈብኝ ብሎ ሊወስድ ይችላል። እነዚህ ነገሮች አያካትትም። ስለዚህ ለምጽ ያለበት ሰው ቢያጋጥመን እንደ ኖርማል ሰው ነው ወይም እንደ ሌላው ጤነኛ ሰው አስበን ያለን የስራ ግንኙነት ሊሆን ይችላል፣ ዝምድና ሊሆን ይችላል፣ ጎረቤትነት ሊሆን ይችላል። እነዚህ ነገሮች መቀጠል አለባቸው። ይሄን ያክል የሚያሳስብ ነገር የለውም የሚለውን ነገር ማስመር ስላለብን ነው። ከዛ በተጨማሪ ደግሞ ለምጽ እንዳልነው ክትትል ከተደረገ ከታከመ ለውጥ ሊመጣበት የሚችል ነገር ስለሆነ ይህንንም አስቦ ለምጽ ያለበት ሰው ደግሞ የጤና ባለሙያ ጋር ወይም የቆዳ ሐኪም ጋር በመቅረብ መታከም የሚችል ነገር ስለሆነ ሕክምና አለ ብሎ ማሰብ ያስፈልጋል ማለት ነው።